በቃ ከላይ ያያችኋል አይገርም? አረኒ ብለው ነበር ወርጣ ነው ደረቀ እሱ ከርሞ አይደርቀን መልሶ ታደቀ ፖሊስ ጣቢያ መጥሪያ ሰጥተውኛልና ከሰው ጋር ትንሽ ተጋጭቼ እና ከታሰርኩኝ ዋስ እንድትሆኑልኝ እኛ ምን አገባን። ለፎለት በፊት የነበረው ፖድካስት ላይ ብዙዎቻችሁ ሲደግፉኝም እንዲሁም ደግሞ ስታጠለጥሉኝ የነበራችሁ ሰዎች አይቻለሁ። በጣም ብዙ ሰዎች አይቻለሁ። አንዳንዶቻችሁ ተከፍሏችሁ ሆን ብላችሁ ያደረጋችሁ ሰዎች አላችሁ። አንዳንዶቻችሁ ደግሞ እንደዚሁ ለመወደድ ብላችሁ ወይም ደግሞ ቪው ለማግኘት ወይም ደግሞ የሆነ ሳምቲንግ በቃ ታዋቂ ለመሆን ስትሞክሩ የነበራችሁ ሰዎች ነበራችሁ። እኔም ትንሽ የሥራ ጫና በጣም በዝቶብኝ ስለነበረ ስትረስ አድርጌ ስለነበረ አላየሁትም ነበር። ቱ ቢ ኦነስት ወድጄዋለሁ። ያደረጋችሁት ነገር በሙሉ እነዚህ ትንሽ ነገሮች ናቸው ጠንካራ ሰው አድርገው የሚሰሩት ሰዎችን። ያደረጋችሁት ነገር ስትሬንግ ሰላም ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ። ዛሬ በአዲስ ቪዲዮዎች ተከስተናል። እናንተን ያስተምራል፣ ያዝናናል፣ እንዲሁም ፈታ ዘና ያደርጋል ያልናቸውን ቪዲዮዎች ሰብሰብ አድርገን ወደ እናንተ እንካች ብለናል። እናም ከናንተ የሚጠበቀው ቤቱን ሰብስክራይብ ማድረግ፣ ላይክ ማድረግ፣ ቪዲዮዎችን ወደ መጀመሪያው ቪዲዮ እንሄዳለን። የመጀመሪያው ቪዲዮ አዳኒ እንዴት ሰላም ነው? እንዴት ነው አለናል። እቴቴ የለችም ለምን ፈለካት? ሁለተኛ እንዳታንኳኳ ብያ ነበር። ታዲያ በፈልገ በገባው ጣጣ ውስጥ እኛ ምን አገባን? ራስህ ትወጡ። ጓደኛ ነው ብዬ እኔ ባቀረብኩ መናናቅ አለብን እንዴ? ወንድምሽ አንዱ እንዴ? ቴቴም እናቴ ነኝ። በእናትህ ተው፣ በእናትህ ሁለተኛ ይሄን ቤት እንዳታንኩ። ማን ነበር ያንኳኩ? ዱርዬው ቦቼ ነዋ። ተጣልቼ ምናምን ዋስኑ ምናምን መጥራት ተሰጥቶኝ ምናምን ምን አገባን ሲጀምር። ውይ ልጄን ታሳሱት እንዴ? ትናንትና እኮ መናኸሪያ ውስጥ ለኔ ብሎ ተጣልቶ ነው ሰው ሰድቦኝ። ነፍሴን በሰው ደስታ ሰላም ስሞላበት እንደ ለማዘር ብሎ ነው የተጣለው። ተነባስ ተረድታችሁታል መቼም። ማለት ለሱ እናት ብሎ ነው የተጣለው፣ ግን እሱ ምን አገባኝ አለ። ያ አንዳንድ ሰዎች አሉ ለራሳቸው ስታስቡላችሁ ትንሽ ክሳ ይከብዳል ማለት። እስኪ ዴታ ያያችሁት ያሲኑ ይስላል። እስኪ እንደኔ ያሲኑን ላይክ የሚያደርገው በቃ ኮሜንት ላይ ይጻፍልኝ። ቶሚ ምላሽ ሰጠ። እንደዚህ ብሎ ሳይሆን እስኪ እንስማው። ሰላም እንዴት ናችሁልኝ? ቶሚ ፕላስ ነኝ። በባለፈው ፕላሪስ ስቱዲዮ ምርቃታችን ላይ በአካል መታችሁ ደስታዬ ስትካፈሉ ለነበራችሁ ወዳጆቼ፣ ጓደኞቼ በሙሉ እጅግ በጣም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። በባለፈው ዕለት በፊት የነበረው ፖድካስት ላይ ብዙዎቻችሁ ሲደግፉኝም እንዲሁም ደግሞ ስታጠለጥሉኝ የነበራችሁ ሰዎች አይቻለሁ። በጣም ብዙ ሰዎች አይቻለሁ። አንዳንዶቻችሁ ተከፍሏችሁ ሆን ብላችሁ ያደረጋችሁ ሰዎች አላችሁ። አንዳንዶቻችሁ ደግሞ እንደዚሁ ለመወደድ ብላችሁ ወይም ደግሞ ቪው ለማግኘት ወይም ደግሞ የሆነ ሳምቲንግ በቃ ታዋቂ ለመሆን ስትሞክሩ የነበራችሁ ሰዎች ነበራችሁ። እኔም ትንሽ የሥራ ጫና በጣም በዝቶብኝ ስለነበረ ስትረስ አድርጌ ስለነበረ አላየሁትም ነበር። ቱ ቢ ኦነስት ወድጄዋለሁ። ያደረጋችሁት ነገር በሙሉ እነዚህ ትንሽ ነገሮች ናቸው ጠንካራ ሰው አድርገው የሚሰሩት ሰዎችን። ያደረጋችሁት ነገር ስትሬንግ ሰጥቶኛል። ምንም አልሰበረኝም፣ ምንም አላበሰኝም። እንደዚህ አይነት ነገሮች ሁሌ ሀፕን ሲያደርጉ ለራሳችን ጊዜ እንድንሰጥና ቆም ብለን እንድናስብ ያደርገናል። እጅግ በጣም ብዙ መስራት ያለብኝ የራሴ የሆኑ ማሳካት የምፈልጋቸው ማድረግ የምፈልጋቸው ጎሎች አሉ። በእነዚህ ምክንያት እንደዚህ አይነት መልስ መመላለስ አልፈልግም። ዋናኝነት ግን የመጣሁት ግን ወዳጆችን፣ ጓደኞችን ወይም ደግሞ ይወዱኝና የሚያከብሩኝ ሰዎች ይቅርታ ለመጠየቅ ነው የመጣሁት። ይቅርታ የምጠይቅበት ዋና ሪዝን ደግሞ የማይመጥነኝን ነገር ስለተናገርኩኝና እዛ ቦታ ላይ ቁጭ ብዬ ያን ያህል ማውራቴ ትክክል አልነበረም። ትልቁ ችግር ምን እንደሆነ ልንገራችሁ። ኢሞሽኔንና ኤክስፕሬሽኔን ባላንስ ማድረግ ስላልቻልኩ ስለነበረ ነው ይሄ ነገር ሀፕን ያደረገው። ኢትስ ኦኬ። ከዚህ በኋላ ጠንካራውን ቶሚ ታያላችሁ። ወዶክ መስሏችሁ ጨፈጭፉኝ የነበራችሁ ሰዎች አይሳካላችሁም። በፍጹም ልወድቅ አልችልም። በጣም ጠንካራ ነኝ። ብዙ ችግር አልፌ የመጣሁ ልጅ ነኝ። እኔ በጣም የገረመኝ ነገር
እንዴት ነው የሚችሉት ሌሎቹ ሰዎች ማኔጅ የሚያደርጉት? ልክ የወደቅ ከመሰላቸው ሰዎች ኤቭሪባዲ ቪው ለማግኘትም ፌመስ ለመሆንም ሁሉም ሰው ይሞክራል የሚችለውን ያቅሙ። ዶንት ወሪ እኔ አልወድቅም። አንዳንዶቻችሁ እንደሆነ እንደዚህ ምናምን ስትሉ የነበራችሁ ሰዎች አላችሁ። ዴም አድርጉልኝና ወንድነት ይላሳያችሁ፣ ማን እንደሆንኩ ይላሳያችሁ። እኔ ባለጌ መሆን ስለማልፈልግ እንደነሱ ዱዬ መሆን ባለጌ መሆን ስለማልፈልግ ነው እንጂ ማርያምን ማንንም ፈርቻ አላውቅም። አልፈራም። እኔ ስራ ሰው ነኝ። በሰው ብር አይደለም የተቀየርኩት፣ በሴት ብር አይደለም የተቀየርኩት። እንደዚህ ተፋፍቄ ተላልጬ የመጣው ልጅ ነኝ። ሁላችሁም ለውጤን እድገቴን ታያላችሁ። ባንዴ በድንገት አይደለም የተሳካልኝ። ላቤን ጠፋ አድርጌ ችግርና መከራ አይቼ ነው እዚህ የደረስኩት። ያ ሀምብል ስላደረገኝና ለሰዎች ክፋት ስለማላስብ ነው እንጂ ማለት ነው። ተንኮለኛ በሆን ኖሮ ማለት ነው እግዚአብሔርን ነው የምላችሁ እነሱ ያደረጉትን እኔ ማድረግ አቅቶኝ አልነበረም። እንደዚህ አይነት ሰው አይደለሁም፣ አልፈልግም መሆን። አንዳንዴ መልካም ስትሆኑ፣ ጥሩ ስትሆኑ፣ ሀምብል ስትሆኑ ሰዎች እንደምን ይቆጥሩታል? እንደ ፍርሃት ይቆጥሩታል። በመጥፎ ነገር ወይም በኃይለኝነት ኤክስፕረስ ማድረግ ስለማልፈልግ ነው እንጂ በውስጤ ጥንካሬ ስለሌለ ወይም ደግሞ ፈሪ ስለሆንኩኝ አይደለም። እግዚአብሔርን ጀግኔት ያሳያቸዋለሁ። እዚህ በኋላ ታያላችሁ። እኔ መልስ አልሰጥም በዚህ ጉዳይ ላይ ግን if you want ዴም አድርጉልኝ የምትፈልጉ ሰዎች እንደዚህ ነው ስትሉ የነበራችሁ ስታብራሩ የነበራችሁ ማናችሁም ብትሆኑ ዴም አድርጉልኝ አሳያችኋለሁ ማለት እንደሆንኩ። እንደሰማችሁት ነው እንግዲህ ሁሉም ሰው የራስ ምክንያት አለው። የምክንያቶቹ መልስ አለመስጠቱ አሪፍ፣ በቃ እሱ ስራውን እየሰራ ነው፣ እናንተም ስራችሁን ስሩ እያለ ነው። እና እስኪ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ጣይ ቪዲዮ ደግሞ ብላክ ኖት ስለ አዶናይ ያለው ነገር አለ፣ እሱን ሰምተን እንመለስ። ሁለት በጣም የሚዋደዱ ፍቅረኛ ማቾች ከአንድ አመት የፍቅር በኋላ አንድ አባት ጋር ሄደው አባ አንድ አመት ጣፋጭ የሆነ የፍቅር ህይወት አሳልፈናልና ከዚህ በኋላ ልንጋባ ወስነናል። እርሶ ጋር የመጣ ነው እንዲባርኩን ነው አሏቸው። አባም እሺ እባርካለሁ። እንዴት ነው ትዋደዳላችሁ አሏቸው። እነሱም ሲመልሱ አዎ በጣም ነው የምንዋደደው፣ በጣም ነው የምንፋቀረው፣ በጣም ተቻችለን፣ በጣም ተከባብረን፣ ሐሳቤን አክብራ ሐሳቧን አክብሬ እንደው እስከዛሬ ድረስ አንድ አመት ሙሉ አንድ ቀን በስህተት እንኳን ተጣልተን አናውቅም አሏቸው። አባም አሃ ተጣልታችሁ አታውቁም? በፍጹም አንድም ቀን ተጣልተን አናውቅም። አባ እዚህ ጋር ምን አሉ መሰላችሁ? በሉ ሂዱና አንዴ አይደለም ሁለቴ አይደለም ሶስቴ ተጣልታችሁ ተታርቃችሁ ተለያይታችሁ በዛ በመለያየታችሁ ውስጥ ያለውን ስሜት ፊል አድርጋችሁ የበደለ ይቅርታ ጠይቆ የተበደለ ይቅር ብሎ ማንም ሰው መሃላችሁ ሳይገባ ታርቃችሁ ስጨርሱ ያኔ ባርካችኋለሁ፣ ትዳራችሁም ይባረካል። የነዚህ ልጆች የፍቅር ህይወት ራሱ መስመሩን ይዞ እየሄደ ነው። መለያየት መገናኘት ሂደቱ። እኛ ግን የነሱ ወዳጆች ምን መስል እንደዚህ ማነቆ ሆነንባቸው ትክክለኛውን የፍቅር ሂደት እንዳይሄዱ እያደረግናቸው ነው። ሁለት ፍቅረኛ ማቾችን ዋሽቶ ማስታረቅ አይቻልም። ፍቅር ውስጥ ውሸት አያስፈልግም፣ አስታራቂም አያስፈልግም። ፍቅር ከሆነ ራሱ ነው የሚጣላው፣ ራሱ ነው የሚታረቀው። አስታራቂ አያስፈልግም፣ በመሀል ሰው አያስፈልገውም፣ ቤተሰብም አያስፈልገውም፣ ጓደኛም አያስፈልገውም፣ አማካሪም አያስፈልገውም። ቢዝነስ አይደለም ይሄ፣ ፍቅር ነው፣ ህይወት ነው። ደህና ብቻ ለምንድን ነው የምትወጠሩት? በሰው ሐሳብ በሰው ህይወት ተዋቸው ኑሩ። ይኸው ነው መልካም እንደውላስ ብላክ ኖት እንግዲህ እንደኔ እሱን በጣም በቃ ከሚሰጣቸው ነገሮችና ለሰው ያለው ሪስፔክት እስኪ እንደኔ የምትወዱት ካላችሁ ኮሜንት ላይ ጻፉልን፣ ቪዲዮውንም ላይክ አድርጉልን። ጥሩ ሐሳብ ነው የተናገረው። ሰው በሰው ጉዳይ ባይገባ መልካም ነው። ራሱ ፍቅር ነው የሚያስታርቀው። እኛም ደግሞ እንተዋቸው በቃ እነሱ
የራሳቸውን ህይወት ይኑሩ። ቀጣይ ቪዲዮ። አባት ይቅርታ፣ በእናት ስልኬ ባትሪ ዘግቶብኝ ነው። ስኳር አለብኝና ምግብ ፈልጌ ነው። ወይ ቁጭ በይ፣ እኛ ምግብ አዘናል፣ ከኛ ጋር ተበያለሽ። በእውነት እሺ፣ አመሰግናለሁ። ማናት? የኔ ፍቅር አሞኛል ብላ ከኛ ጋር ምግብ ልትበላ ነው። ጭራሽ ብለህ ሴቶችን አናቴ ላይ ማምጣት ጀመርክ። ፍቅር ተረጋጊ እንጂ ሰው ፊት እንደዚህ ለብሳ መቼስ ብራታ ነው አትለኝም። ወይ ይቅርታ፣ በመሃላችሁ ገባው። እኔ ሄዳለሁ። ቆይ ባለባበሱ ሰው እንዴት ትገምቻለሽ? ደህና የለበሰው ሁሉ አያጣም። ጭራሽ ትቆረቆርላታለህ። እኔ ነኝ እሷ ነች የምታዋጣ። አሁን እዚህ ውድድር ምን አመጣው? ታዋጣ። እሺ ምን እያልሽ ነው? ወንድሜ በምን እንደሞተ እያወቅሽ ማለት? ወንድሜ እንዳንቺ የስኳር በሽተኛ ነበር። እርቦት ወድቆ በዛው ነው የሞተው። ይቅርታ፣ እንደዛ ለማለት ፈልጌ እኮ አይደለም። ታሳዝኛለሽ። እኔ እንን ካንቺ አልጠብቅም ነበር። ይቅርታ፣ እኔ እንደዛ አልመሰለኝም። ቁጭ በይ በቃ አብረን እንበላለን። ይቅርታ የኔ ወድሽ። አንዳንድ ነገሮችን ሳንረዳ በሰው ላይ የምንፈርድ ሰዎችም እንዳለን ይታወቃል። ቆም ብለን ሰከን ብለን ነገሮችን መረዳት መልካም ነው። ወደ ቀጣይ ቪዲዮ። አይሾ ስፒድ ኢትዮጵያ ውስጥ ሲመጣ ከበስተጀርባ የነበረ ግለሰብ ነበረ። ጋይድም ሲያደርግ ሀሳብም ሲሰጥ ስለ ኢትዮጵያ በደንብ ፐርፌክት ሆኖ ሲናገር የነበረ ስለሱ ሰውዬ እስኪ ከሰማሁት ላጋራችሁ ማን እንደሆነ ምን እንደሚሰራ እስኪ ሰምተን እንመለስ። ማንኛውም ኢንተርናሽናል ሴሌብሪቲ ወደ ኢትዮጵያ ሲመጣ የምናየው ይሄ ሰው ማን ነው? ስፒድ መጣ፣ ዲዲጂ መጣ፣ አሁን ደግሞ ዲለን ፔጅ እና ሁሌም በዓለም አቀፍ መድረክ ላይ ኢትዮጵያ መናገሪያ ስትሆን ሁሉም ሰው ፎከስ የሚያደርገው ሴሌብሪቲው ላይ ነው። ግን ማንም ሰው ይሄ ሞመንት ሀፕን እንዲያደርግ ያደረገው ሰው ማን ነው ብሎ ጠይቆ አያውቅም። ምክንያቱም ከውጭ ስታዩት ቀላል ይመስላል። አንድ ክሬተር አዲስ አበባ ይገባል፣ እንጀራ ይበላል፣ ታሪካዊ ቦታዎችን ይጎበኛል፣ ላይቭ ይገባል፣ ከዛ ኢንተርኔት ጎዝ ክሬዚ። ግን በዚህ ሁሉ ውስጥ ማወቅ ያለባችሁ ስማለ ዮናኤል ታዲዮስ። ይህ ሰው ዮናኤል ታዲዮስ ይባላል። በኩሪፍቱ ሪዞርት ውስጥ ዋን ኦፍ ዘ ያንግስት መሪ ነው። ግን በጣም ኢንተረስቲንግ ፓርቱ የዚህ ሰው ታሪክ ኦፊስ ውስጥ አይደለም የሚጀምረው። It starts from the bar. Me, even my friends from America. እሱ እንደሚናገረው በዚህ ትልቅ ካምፓኒ ውስጥ የመሪነት ቦታ ላይ ከመሆኑ በፊት በሳህን አጣቢነት ካያክስ አሲስት በማድረግ በካምፓኒ ፕሮጀክት ላይ በኮንስትራክሽን የቀን ስራ ላይ ሁሉ ሰርቷል። But as a result, we became much closer with our team, more respect. የእንግዳ አቀባበልን አክቹሊ የእንግዳ ኤክስፒሪየንስ ከሚሰሩ ሰዎች ሌቭል እናም እሱ ደግሞ በጣም ማተር ያደርጋል። ሪል መሪነት ማለት የምትሰራውን ስራ ሰራተኞችን ማኔጅ ከማድረግ በፊት በደንብ አንደርስታንድ ማድረግ። አይሾ ስፒድ ኢትዮጵያ ሲመጣ ብዙ ሰዎች ኤነርጂ፣ ሩጫው፣ ጩኸቱ፣ ህዝቡና ቫይራል ክሊፖቹን ያዩት። ግን ራሱ ዮናኤል እንደተናገረው ስፒድን ሆስት ማድረግ ከኖርማል ጉብኝት በጣም የተለየ ነበር። ከሁለት ወራት በላይ ፕላኒንግ፣ ብዙ ሌት ናይቶች፣ የሳይት ጉብኝት፣ ሪሄርሳል፣ ሴኩሪቲ ማቀናጀት፣ በዓለም በአግባቡ ኮኦርዲኔት ማድረግ በጣም ከባድ ኃላፊነት ነበር። የዛኔ ነው ጎይንግ ቫይራል ሁሌ እድል ብቻ ሳይሆን አንዳንዴ ሎጂስቲክስ መሆኑን የምትረዱት። እና ይሄ ነገር በስፒድ ብቻ አላበቃም። ዲዲጂ እና ሱፐርስታር ቻሌንጅ ሲመጡ it was the same thing። እና ይሄ ሁሉ ኢትዮጵያ በዓለም መድረክ ላይ ከፍ ብላ እንድትታይ ነው። እና አሁን ዲለን ፔጅ ወደ ኢትዮጵያ መጥቶ ምን ያክል የተሳካ ጉብኝት እንዳደረገ ተመልክተናል። ኢትዮጵያ ኢንተርናሽናል የሆኑ ክሬተሮች ኤክስፒሪየንስ ማድረግ የሚፈልጓት ሀገር እየሆነች መጥታለች። that's branding። እናም እዚህ ጋር ነው የዮናኤል ሆስፒታሊቲ ባክግራውንድ ማተር የሚያደርገው። እንግዳ ተቀባይነት ስለ ሆቴሎች ብቻ አይደለም። እንግዳ ተቀባይነት ሰዎች ሀገራችን ሲገቡ ፊልም የሚያደርጉት ስሜት ነው። እንዴት እንደተቀበልናቸው፣ እንዴት ጋይድ እንዳደረግናቸው፣ እንዴት ፕሮቴክት እንዳደረግናቸው ነው። ሶ ኔክስት ታይም የሆነ ግሎባል ሴሌብሪቲ መጥቶ ቫይራል ክሊፖች ሲታዩ ይህንን አስታውሱ። ቢሃይንድ ማንኛውም ትልቅ ሞመንት ይህን ሞመንት ሃፕን እንዲያደርግ ያደረገው አሬንጅ ያደርጋል። እና ዮናኤል ታዲዮስ ደግሞ ማይቢ ኢትዮጵያን በዓለም መድረክ ላይ አቴንሽን እንድታገኝ ያደረጉ ካሉ ሰዎች አንዱና ዋነኛው። ለዚህም ምስጋና ይገባዋል። ዚስ ሎፍቲ ቶክስ ሎፍቲ አሮን ነበርኩኝ። አይ ላቭ ዩ ጋይስ። ትልቅ ነው፣ ምስጋና ይገባዋል። እስካሁን እኔ አልሰማሁም። እናንተ ሰምታችሁ ከሆነ ኮሜንት ላይ ጻፉልኝ። ግን ሰውዬው ምስጋና ይገባዋል። አንተ ልጅ ግን አፈቀርከኝ እንዴ? ምንድነው እንደዚህ የሚያደርግህ? ናፍቅሯት ነው አምሮብኛል። የት ለመሄድ ነው እባክሽ? ባለፈው የተዋወቅኩት ልጅ የለም እሱ ለማግኘት ነው። ለምንድን ነው የምታገኘው? ማለት የተዋወቀሽ ነው እንደዚህ የምትሆኝለት? እንዴት ደስ እንደሚል ስላላየሁ ነው። እንደውም እየመጣ ነው፣ ትተዋወቀዋለህ። አልቀረብሽም።
ዛሬ ላገኘሽ ወንድ ነው እንደዚህ የምትሆኝ? ጥሩ ጊዜ እንድናሳልፍ የት ልውሰድሽ እያለኝ ነበረ። ሲኒማ ይሻላል ወይስ ካፌ? እስቲ ምረጥልኝ። የትም አይሻልም። እንደውም አላውቅልሽ። አንበሳ ምን ያስገለፍጥሻል? አንተ ልጅ ግን አፈቀርከኝ እንዴ? ምንድነው እንደዚህ የሚያደርግህ? ማ እኔ አንቺን ምድር ላይ ነኝና ጭራሽ አላፈቅርሽ። እንደውም ያውልህ እየመጣልና ወይ የኔ አባት አሜን። ምን ይመስላል ሰረቱ? የኔ ፍቅር መጣል። እንዴት ነው ያማረብሽ ዛሬ ደግሞ። እንዴት ነህ? እስጢፋኖስ እባላለሁ። የአቢ ፍቅረኛ ነኝ። ፍቅረኛዋ ነኝ? አጠገቤ ሁለተኛ እንዳደርሽሽ። ያቢ በጣም ወድ ታያት አንበሳ የምርህን ነው? አዎ አላቸው ኮሚኒኬሽን አላቸው ማለት እሷ ያቀናበረችው ሴራ ነው። ፓርቲቱ ይቀጥል ምትሉ ለአንተ ጉልበቱን የሰጣ አምላክ ለኔ ጽናቱን ያሳጣኝ። እሺ ደግሞ የሆነ ቦታው እስኪ ቦታው የምታውቁ በእናታችሁ ኮሜንት ላይ ጻፉልኝ። ቦታው ደስ ይላል። ምን ነው ተመቶ ሴት ጠልፈው እየሄዱ ነው እንዴ? መጣላችሁ በቃ ኦኬ። ከላይ ያያችሁ አላገሩ አረኒ ብለው ነበር ቆርጣ ነው ደረቀ እሱ ከርሞ አይደርቀን መልሶ ታደቀ። ደስ ሲል አንተ ሰው አትፈታተነኝ ብለህ አሰማማልክ አይደል? ላትደርስብህ ቃል ነበር። አልደረስኩብህም። ላንተ እሷ ምን ናት? እንኳን ሰው እንስሳ በጉልበት አይገራም። አላልኳችሁ? ኋላማ አትወጣው መከራ እየገባ የለም። ለአንተ ጉልበቱን የሰጠ አምላክ ጽናቱን ያሰጣኝ። ሀሳባችሁ እስኪ ግለጹልኝ። ምን አድርገው ነው ፍቅረኛው ላይ ሰጥቷት ሄደ እኮ ጠልፈዋት ነበር። ምን እየሆንሽ ነው? እንደው ወላዲቷ ምኗን ይጣለብኝ ወደ ቤትሽ ሂጂ። ወደደችው መሰለኝ። እስኪ ያያችሁት በእናታችሁ ግለጹልኝ፣ ኮሜንት ላይ ጻፉልኝ። ደስ ይላል። ኮሜንት ላይ ሀሳባችሁን ግለጹልኝ። ፓርቲቱ የምትሉ ደግሞ ካላችሁ ፓርቲቱን ይዘን እንመጣለን። ወደ ቀጣይ ቪዲዮ እንሄዳለን። ሰማኝማ ወይ ሰርጋችን እንዲሆን እንፈልገው ማለት ነው። ቲክቶክ ላይ አላየህም? መኪናው እንደዚህ ብሎ የሚሄደው ዝበይ ስሙን ጥሪው ብለሽ አሁን ትጠሪዋለሽ። ሁሉም የየራሱ ኑሮ አለው። የኛ ሀገር ኑሮ እንደሆነ አንዱ እንደዚህ ነው። እኛ ላይ መከራ ህይወትሽን ላይፍሽን አስታውሽ። ምን የሰው ነገር ምን አሳየሽ ሲጀመር ማለት ነው። ዝበይ ኢቫን ጋር ሄደን በባህል እንጋባለን። አለበለዚያ ከፈለግሽ ሂጂ ከዚህ ሱረት የሰው ነገር እያየሽ ህይወቴ ናት። እኔ ደስ ይለኝ እግዚአብሔር እንደ ሰው እንደ ቤቱ እንጂ እንደ ጎረቤት አይኖርም። አደም ማድረግ መልካም ነው። ያለበለዚያ ውረጂ አለና ይመች ብራዘር ትመቸኛለህ። ቀጣይ ቪዲዮ እንሄዳለን። ጓደኛሽ የምትሆን ዋሲት ነች፣ ግን ምን ዋጋ አለው? አንድ አመታችን አንድ እንኳን ሰጠኝ አታውቅም። ሰጪ ካለ ተቀባይ አይጠፋም። ዞር ዞር ለማየት ነው የሚጠበቅብህ። ሳምሪ ድሮንም ሳር ውስጥ ከተደበቀ እባብ ፊት ለፊት የወጣ ነገር ነው መፍራት። ጓደኛ መስታወት እንጂ የጽጌረዳ ሻው አይደለም። አመሰግናለሁ። በቃ ላንቺ የሚቀናሻ እንዴ ተነጥቃት ቀርብ እንዴ የጓደኛሽ አይስታች። ወደ ቀጣይ ቪዲዮ ስለ ሚስ ልዩ የተባለ ነገር አለ ማለት ነው። ከሰማሁት እና ለእናንተ ብላጋራችሁ ብዬ ነው። እናንተ ከሰማችሁት ደግሞ ሰምተነዋል፣ ኮሜንት ላይ ጽፈንልሃል በሉኝ።
ወደ ቪዲዮ እንሄዳለን። ለሚስ ልዩ እዚህ መድረስ፣ ለሚስ ልዩ እንደዚህ አይነት ስኬት መብቃት ሁላችንም ልብ ያላል ነው። ግን ሁሉም ሰው ሊያደንቃት የሚገባ ሚስ ልዩንም በእንደዚህ አይነቱ የሴትነት ጥንካሬ በእንደዚህ አይነት የብስለት ደረጃ ሚስ ልዩ እዚህ ደረጃ እንድትደርስ እድሜዋንም ዘመኗንም የከፈለች ዛሬ ላይ ሚስ ልዩ እናቴ ብላት የምትጠራት የቀድሞ የእናቷ ጓደኛ የሚስ ልዩ አሳዳጊ ማለት ነው የከፈለችውን ዋጋ እንግዲህ ሁላችንም ልናውቀው ይገባል ብዬ ይህን መረጃ አምጥቼላችኋለሁ። ሚስ ልዩ እንደሚታወቀው ከየመናዊ አባት እንደተገኘች ይታወቃል። እናቷንም ገና በሕፃንነቷ ነበር በሞት ያጣችው። እናቷ ግን በአደራ መልክ ለጓደኛዋ ሚስ ልዩን አሳልፋ ሰጥታ ሚስ ልዩን እንድታሳድግ ጓደኛዋንም ውለታሽን በሰማይ ይቀበላለሁ ብላ ሕይወቷ ያልፋል ማለት ነው። የሚስ ልዩ እናት ጓደኛም የእናቷንም ቃል በማክበር ሚስ ልዩን አሁን እስካለችበት እድሜዋ ድረስ በእናትነት ፍቅር በእናትነት እንክብካቤ አሳድጋ ለወግ ለማድረግ አብቅታታለች ማለት ነው። የዚህ ሴትዮ የሚያሳዝነው ወደ ጎን ሁሉን ህይወቷን እርግፍ አድርጋ በመተው ሚስ ልዩ ላይ በእውቀት በሴትነት በጥንካሬ እድሜዋን ጊዜዋን እውቀቷን ሁሉ ኢንቨስት አድርጋባት ዛሬ ሁላችንም የምንወዳት ሚስ ልዩ እንድናገኝ ወይም እንድናቃት ያደረገችው እቺ ብርቱ ሴት ናትና ሁላችሁ ለዚች ብርቱ ሴት ብርቱ እናት አድናቆታችሁ ፍቅራችሁ ግለጹ ለማለት ይህን መረጃ ወደ እናንተ አድርሻለሁ። በህይወታችን እንግዲህ ምንም የስጋ ዝምድና ሳይኖራቸው ህይወታችን ውስጥ ቁም ነገር የሰሩ እንደዚህ ሴትዮ ሊደነቁ ሊወደሱ የሚገቡ ሰዎች አሉና ይሄ መድረክ ለእናንተ ነው። የምታመሰግኗቸውን ሰዎች ማመስገን የምትፈልጓቸውን ሰዎች በኮሜንት እንግዲህ ሜንሽንም እያደረጋችሁ ሆነ ፎቶአቸውን ፖስት እያደረጋችሁ እዚህ ቪዲዮ ስር ምስጋና አቅርቡ። የሚስ ልዩ ህይወት ለሌሎቻችን ተሞክሮ ነውና አደራን መወጣት እንደዚህ ነው። ስንቶቻችንን አደራ ጠብቀን እንደዚህ አይነት ቁም ነገር ሰርተን በህይወታችን የምናቅ ይሄ ቤታችሁ ይቁጠር ለማለት ነው። ለሚስ ልዩም በዚሁ አጋጣሚ እንኳን ለዚህ ክብር አበቃሽ ማለት እንወዳለን። ሚስ ልዩ ይመች። ይሄ ቪዲዮ ከደረሰሽ እንግዲህ ኮሜንትሽን እጠብቃለሁ። ይመቻችሁ። እስኪ ስንቶቻችንን አደራችንን ተወጥተን በአግባቡ ጠይቀን የምናቅ አደራ ትልቅ ነገር ነውና ለሚስ ልዩ የተደረገ በየሁሉም ቤት ይኖራልና ሁሉኛል ብላችሁ እስኪ ግለጹልን። እናመሰግናለን። እሺ ሩጫው የት ነው? ኦኬ አጣደፈችው። ዳጊዬ እንዴት ነኝ? አምሮብኛል በጣም የልትሄጂ ነው እንደዚህ? እሱን እያሸኘኝ እነግርሃለሁ። ያ የነገርኩህ ልጅ አለ አይደለ? እሱ ጋር ልሄድ ነው። እሱ ጋር ሁሌ አይደል እንዴ የምትሄጂው? ዛሬ ምን አዲስ ነገር ተገኝቶ ነው እንደዚህ የምትሆኚው? ዛሬ እሱ ራሱን የቀጠረኝ የሞራሽ ነገር አለ የሆነ አይነው ግን ያፈቀራት ይመስለኛል። በጣም እስኪ እናንተ ምንድነው ታስቡ? ትጅሻለሁ ሲለኝ ምንድነው ማለት ያለብኝ? እኔም ነው የምለው ወይስ ሲበልጥ እንዲወደኝ ምንድነው ማለት ያለብኝ? ቆይ እንደዚህ እንደሚልሽ በማለሽ እርግጠኛ ነኝ። ሁሌ ስራ ቦታ ሄጄ ሰውራው አይኑ ላይ እንደሚወደኝ አይቻልም። ያርግልሽ። በቃ እዚህ ድረስ ከሸኘውሽ ይበቃል። እኔ ልቤ በጣም እየመታ ነው። አንዴ ማግዘና ትሄዳለሽ። አፍቅሯታል እኮ የማይነግራት እንዴት ሄዶ ነው? ኦኬ ዳጊዬ እንዴት ነህ? ተዋወቃለሁ። እንዴት ነሽ አና? አንተ እዚህ ምን ትሰራለህ? ጫሜን እያስጠረኩ ያልኩህ ልጅ እኮ እሱ ነው። አሁን እየመጣ የነበረው እሱ ጋር ነው። ያፈቀርሽው ነው? አሁን በል ከዚህ ሂድ። ሳልጨርስ? አዎ እኔ ቸኩያለሁ እሱን እስከማወራው። እሺ ሃና፣ ዛሬ እዚህ የቀጠርኩሽ ከዚህ በኋላ እዚህ እንዳትመጪ ልነግርሽ ነው። ሁሌ እዚህ እየመጣሽ ስትቀመጪ እኔንም የደንበኞቼንም ምቾት እየነሳሽ ነው። እሱ እኮ አብረን ደግ ወንድሜ ስለሆነ ነው ተነስና ሂድ ያልኩት። ስለ ዛሬ አይደለም የማወራው፣ ስለ እስከ ዛሬው ነው። እሺ አንድ ጥያቄ ልጠይቅህ። አትወደኝም? አልወድሽም። ከዚህ በኋላ ድጋሜ እዚህ እንዳትመጪ። ሃና ቆይ፣ ኧረ በላ ጓደኞች ሴት አይዞሽ በቃ ታርቅሽ። በቃ ይዘህ ሄድ። አንተም ፍቅርህን ግለጽ። እንደዚህ የረፈደ ፍቅር እኮ ሳይገለጽ ይከብዳል። እንደዚህም እንደዛም እንዳለን ቪዲዮዎችን ጨርሰናል። በሚቀጥለው ቪዲዮ እንገናኛለን። ቤቱን ሰብስክራይብ እያደረጋችሁ ባይ ባይ።